በ2021 አካባቢ የሩዝ ውሃ በጣም ፌመስ የሆነበት ጊዜ ነበረ። ስለ ያዩ ሴቶች መቼም ያልሰማ ሰው ይኖራል ብዬ አላስብም። ለፀጉራችን እንደነሱ ረጅም ለስላሳና ያማረ አንጸባራቂ ፀጉር ይኖረናል ብለን ሁላችንም በየቤታችን የሩዝ ውሃን ስንቀቅል ነበር አይደለ? ግን በ2026 ውጤቱ ምን ሆነ? አብዛኞቹ ፀጉራቸውን በየ3 ቀኑ በየሳምንቱ የሩዝ ውሃ በተደጋጋሚ የሰጡት በተለይ ደግሞ ደረቅ ፀጉር ያላቸውና የፎርሲ ፀጉር ባለቤቶች ውጤቱ ፀጉራቸው ላይ ምን ያመጣ መሰላችሁ? መድረቅ፣ መሰባበር፣ መከርቸፍ፣ ሲብስ ደግሞ ሪከቨር ማድረግ አቅቶት እስከ መላጨት ደርሷል ማለት ነው። ለምን የሚለውን ዛሬ በዝርዝር እያንዳንዱን እንነጋገራለን። ሎ ፕሮሲቲ ፀጉር ኖሯቸው በተለይ ደግሞ ፎርሲ የሚባለው በተለምዶ ከርዳዳ የምንለው ነገሩ በቃ የተለየ አድርጎታል ማለት ነው። እነዚህ ሴቶች ላይ ብዙ ችግሮች አጋጥሟቸዋል። የፀጉራቸው ሌየሮች በተለይ የላይኛው ክፍል ኪቲክሎቹ በጣም የተጠጋጉ ናቸው አይደለ? ውሃ ወደ ውስጥ መግባት እንዳይችል ተቸግረዋል እና በጣም ብዙ ችግሮችም አጋጥሟቸዋል። ለምን ውሃ እንዳይገባ ተቸገረ? ለምን ችግር አጋጠማቸው? የመጀመሪያው የኛ አይነት ፎርሲ ፀጉር ከርል ፓተርኑ ነው ማለት ነው። የኛ እንደ ኤዥያዎቹ ስትሬት አይደለም አይደለ እንደምታውቁት። ስለዚህ የሩዝ ውሃን ላዩ ላይ ስፕሬይ ነፍተን ብንተወው የሚያደርገውን ነገር ልንገራችሁ። ከርሉ ኮይልድ ነው፣ የተጠማጠመ ነው ማለት ነው። ስትሬት አይደለም እንዳልኳችሁ። ስለዚህ ውሃው በቀላሉ ወደ ውስጥ ለመግባት በጣም ይቸገራል። በተለይ ደግሞ ሎ ፕሮሲቲ ፀጉር ካለን ማለት ነው አብዞርብ አያደርገውም ፀጉራችን፣ ከላዩ ላይ ይለጠፍበታል ማለት ነው። እንደገና ኖርማል ውሃ እንኳን ለማስገባት ሎ ፕሮሲቲ ፀጉር ይቸግረዋል አይደለ? እንደምታውቁት የሩዝ ውሃ ፕሮቲን አለው። ከፕሮቲን ሌላ አሚኖ አሲድ አለው። ከአሚኖ አሲድ ሌላ ደግሞ ስታርች አለው ማለት ነው። እነዚህ ነገሮች እንዳይገባ በጣም ትልቅ ፈተና ይሆኑበታል ማለት ነው። የፀጉራችን ነገር ደግሞ እንደነገርኳችሁ ኪቲክሎቹ በጣም ስለተጠጋጉ አፉ በቀላሉ ክፍት አይደለም። ስለዚህ አይመጥም ማለት ነው። ይሄ ትልቅ ችግር ሆኖበታል። ደግሞ የሚገርማችሁ ማለት ነው ሩዝ ውሃ ሁሉንም ነው የሚያሳምጽባችሁ ማለት ነው። አንዴ እሱ ሪጀክት ካደረገው በኋላ ፀጉራችሁን በተለይ ደግሞ ሎ ፕሮሲቲ ፀጉር ካላችሁ ማለት ነው አስቡት። በቃ በስስ ላስቲክ ፀጉራችሁን እንደሸፈናችሁ ታደርጋችሁ ኢማጂን አድርጉ። ወደ ውስጥ ውሃ መግባት አይችልም፣ ወደ ውጭ ደግሞ እንዳይወጣም ታፍኗል ማለት ነው። እንደዚህ በሚሆንበት ሰዓት ሌላ ማንኛውም ፕሮዳክት እንዳይቀበል በሩን መንገዱን ክርችም አድርጎ ነው የሚዘጋበት ማለት ነው። ፀጉራችን ግራ ይገባዋል ማለት ነው። እኛም ራሱ ግራ ይገባናል። በቃ ምንም የማናደርግለት ነገር የለም፣ ሪጀክት ያደርገዋል። ስለዚህ ፀጉሬ ይርዘም ብላችሁ እንደያዩ ሴቶች የሩዝ ውሃን በተደጋጋሚ ለፎርሲ ፀጉራችሁ፣ ፎርሲ ፀጉር ማለት በተለምዶ ከርዳዳ የምንለው ማለት ነው፣ በተደጋጋሚ በምትሰጡበት ሰዓት እየሰጣችሁት ያሉት ትሪትመንት ሳይሆን የፕሮቲን ቦምብ ነው ማለት ነው። ፀጉራችሁን ኮምፕሊትሊ ነው ብትንትኑን የሚያወጣው። ስለዚህ ፕሮቲን ሲበዛበት ደግሞ የኛ ፀጉር ምን ይሆናል መሰላችሁ? የመለጠጥ ባህሪውን ኢላስቲቲውን ያጣና ሁልጊዜም እንደምነግራችሁ ክርችፍ ይላል ማለት ነው። በግድ ልናሳስበው ልናስይዘው ልንጎትተው ስንሞክር አቅም ስለማያጣ ፕሮቲን ሲበዛበት ምን ይሆናል ብያችኋለሁ? ፀጉራችን ይበጠሳል፣ ይወድቃል ማለት ነው። ስለዚህ ልዩ ጥንቃቄ። ፕሮቲን አለ፣ እንደገና የፕሮቲን ኦቨርሎድ ደግሞ ሌላ ችግር ነው ለፀጉራችን። ስለዚህ ዛሬ የፕሮቲን ኦቨርሎድ ፀጉራችሁ ሲያጋጥመው የሩዝ ውሃ ብቻ አይደለም፣ ሌላም ሊሆን ይችላል። ለምሳሌ እንቁላል በተደጋጋሚ መጠቀም፣ ማዮኔዝ መጠቀም፣ ቅቤ በተደጋጋሚ መጠቀም፣ ሂና በተደጋጋሚ የምንጠቀም ከሆነ፣ አቮካዶ አብዝተን የምንጠቀምበት ከሆነ ፀጉራችን ሊታፈንብን ይችላል። ስለዚህ እንደዚህ አይነት አጠቃላይ የፕሮቲን ኦቨርሎድ ሲያጋጥመው የሚያሳያቸውን ባህሪዎች በዝርዝር እናያለን። እንዴት አድርገን ደግሞ ሪከቨር እንደምናደርገውም ሁሉንም በዝርዝር አሳያችኋለሁ። ስለዚህ አብራችሁ ቆዩ። ስለዚህ የመጀመሪያው ምልክት ፀጉራችን ምን ይሆንብናል? ዋተር ፕሩፍ ይሆናል ማለት ነው። ዋተር ፕሩፍ ማለቴ ውሃ ወደ ውስጥ ዘልቆ እንዳይገባ ያግደዋል። እንዳልኳችሁ የተለጠፈበት ምንም ነገር ወደ ውስጥ እንዳይገባ ከልክሎታል ብያችኋለሁ አይደለ? በተለይ ደግሞ ሎ ፕሮሲቲ ፀጉር፣ ሎ ፕሮሲቲ የምንለው የፀጉራችን ኪቲክሎች አፎቹ ማለት ነው እርስ በርስ በጣም የተጠጋጉና የተያያዙ ምንም ነገር ለማስገባት ሁሌ የሚቸገሩ ነው አይደለ? እነዚህ ፀጉሮች ላይ ደግሞ ፕሮቲን እና ሌላ ነገር ስንደራርብበት ሌላ ችግር ነው የምንፈጥርበት ማለት ነው። ስለዚህ ፀጉራችን ምንም አይነት ውሃ አይቀበልም ከዛ በኋላ በቃ አብዞርብ አያደርገውም። ታጥቤያለሁ ብላችሁ እኮ እንዳለ ባሊ ሙሉ ጨርሳችሁ ሊሆን ይችላል። ወዲያው ፀጉራችሁን ስታዩት ምንም የራሰ ነገር አታዩም። በቃ እንደ ዣንጥላ ማለት ነው። የዘነበ ዝናብ ያሳልፋል እንጂ እሱ ወደ ውስጥ አይከተውም። ይሄ በጣም አንደኛው ምልክታችሁ ነው ለፀጉራችሁ፣ ውሃ አይቀበልም። ሁለተኛው ምልክት የመለጠጥ ባህሪ ማጣት፣ መከርቸፍ፣ መሰብሰብ ማለት ነው። በቃ ፀጉራችሁ ማለት ነው
ሌላ ጊዜ ጤነኛ ፀጉር ውሃ እርጥበት ከተቀበለ በኋላ ትንሽ ስትለጥጡት አብሮ የሚለጠጥ ስትለቁት ደግሞ ከርሉን እየሰራ የሚመለስ ከሆነ የጤናማ ፀጉር ነው ብዬ ነግሬያቸዋለሁ አይደለ ከዚህ በፊት። ግን በዚህ አደጋ በሚያጋጥመው ሰዓት እንደዚህ ፕሮቲን በሚበዛበት ሰዓት ልትለጥጡት ስትሉ ወዲያው ብጥስ ይላል ማለት ነው። ገና የሚበጣጠስ ከሆነ ፕሮቲን በዝቶበታል። ይህን ልታውቁት ይገባል ማለት ነው። ልክ አሁን የደረቀ ፓስታ ልትስቡት ስትሉ እጃችሁ ላይ አይደል ቅንጥስ የሚለው ደረቅ ነዋ፣ ምንም አይነት ሞይስቸር ውስጡ ስለሌለ ማለት ነው። ፀጉራችንም እንደዛ ይሆናል። ሶስተኛ ደግሞ የሚያሳየው ምልክት ፀጉራችሁ በዚህ ወቅት በጣም ይከረችፋል ማለት ነው። እንዳልኳችሁ በእርግጥ ኢትስ ውሃ ካልተቀበለ፣ ቅባት ካልተቀበለ፣ ዘይት ካልተቀበለ በምን ይለሰልሳል? ስለዚህ ድርቅ ይላል ማለት ነው። እናንተ የምታደርጉትን ነገር ሁላ እሱ እየመለሰ ነው አይደለ? በቃ ያስመልሰዋል፣ ዝም ብሎ ምንም አይቀበላችሁም። ስለዚህ ድርቀት ደግሞ ያጋጥመዋል። እና የዕቃ ሽቦ ነክታችሁ ታውቃላችሁ? ልክ እንደዛ አይነት ድምፅ አለው። ፀጉራችሁን ስትነኩት ሽክር ይላል፣ እርስ በርሱ በቃ ግራ ይገባችኋል ማለት ነው። በዚህ ሰዓት ተፈጥሮ ፀጉሬ በጣም ኃይለኛ ነው መጥፎ ነው ምናምን ምን ሆኖ ነው ብላችሁ እንዳትደነግጡ። ምንም አልሆነም፣ ፕሮቲን ስለበዛበት ነው። እዚህ ጋር አንድ እንድታስተውሉልኝ የምፈልገው ነገር ሁሌም እንደምናወራው ፀጉራችን በብዛት ማለት ነው ፕሮቲን 30% ነው የምንሰጠው፣ ሞይስቸር ወይም ሃይድሬሽን 7% ነው የምናደርግለት ማለት ነው። ስለዚህ ማንኛውንም ውህድ ስትሰሩ ሁልጊዜም በየወራቱ በየሳምንቱ በ15 ቀንም አድርጉት። በብዛት ፀጉራችሁ ሊያገኘው የሚገባው ነገር ሞይስቸር ወይም ሃይድሬሽን ነው። 30% ብቻ ነው ፕሮቲን የምታደርጉለት ማለት ነው። እችን ባላንስ እንዳትረሷት። በአራተኛ ደረጃ ደግሞ በተለይ ፎርሲ ፀጉር ያለን ሎው ፖሮሲቲ ሲሆን ፀጉራችን የሚያሳየው ባህሪ ያለ አይደለ? እርጥብ ሲሆን ስንታጠበው ከኖርማል ቁመቱ የበለጠ አጠር ይላል፣ ወደ ውስጥ ጥቅልል ይላል፣ ሽሪንክ ያደርጋል አይደለ? ግን እንደዚህ ጉዳት በሚደርስበት ሰዓት ዝም ብሎ ይዘረጋል፣ ድርቅ ይላል ማለት ነው። ውሃም አይቀበልም፣ ይዘረጋልም፣ ተሰብሰብም አልሰበሰብም፣ ተያያዝም አልያያዝም የሚል በቃ ግትር የሚልበት ወቅት ነው እንዳልኳችሁ ማለት ነው። ስለዚህ ሽሪንኬጁ ወይም ወደ ውስጥ የመጠቅለል አቅሙ ይጠፋል። በአምስተኛ ደረጃ የምናገኘው ደግሞ የፀጉራችን ወዝ ማጣት ነው ማለት ነው። በቃ ምንም ወዝ አይኖረውም። ምንም አይነት ቅባት፣ ውህድ ውሃ፣ ማስክ ብትሰጡት በዚህ ሰዓት ኦልሬዲ ዘግቷል። በቃ የተቆለፈ በር ላይ ስታንኳኩ ብትውሉ የሚከፍታችሁ የለም አይደለ? ፀጉራችንም ፕሮቲን ሲበዛበት እንደዚህ ደረጃ ላይ ይደርሳል ማለት ነው። ምንም ነገር አይቀበልም። ምንም ብትሰጡት አያስገባም። እንዳልኳችሁ እሱ በሩ ተዘግቶበታል፣ ችግር ላይ ነው ያለው። ስለዚህ በቃ ልክ ብርጭቆ ታውቃላችሁ አይደለ? ብርጭቆ ዘይት ብታፈሱበት ብርጭቆ ላይ አይመጣውም አይደለ? በቃ ዝም ብሎ እዛው ባለበት ይዞት ይቀመጣል ማለት ነው። ያብረቀርቃል እኮ ፀጉራችሁ። እጃችሁን እኮ ብትከቱት ቅባት ታገኙ ይሆናል፣ አልመጠጠውም፣ ወደ ውስጥም አላስገባውም ማለት ነው። ስለዚህ ይሄ አምስተኛው ምልክት ነው። ይህን ስላችሁ ግን ፀጉራችን ፕሮቲን አያስፈልገውም እያልኳችሁ አይደለም፣ በጭራሽ እንደዛ አይደለም። ቅድም እንዳልኳችሁ ባላንስ ነው የሚያስፈልገው ማለት ነው። ፕሮቲን ለፀጉራችን ጥንካሬ፣ አቅም፣ ጉልበት ስለሚያስፈልገው ያስፈልገናል 30%። እርጥበት ወይም ሞይስቸር ደግሞ ለፀጉራችን ልስላሴ እንዲሁም የመተጣጠፍ አቅም ስለሚያስፈልግ 7% ያስፈልገዋል። ስለዚህ ሁልጊዜም ባላንስ ማድረግ ነው እንጂ እናንተ ያለባችሁ ምንም አያስፈልግም ብላችሁ እንድትዘውት አይደለም። ባላንሱን ጠብቁለት ማለት ነው። ስናጠቃልለው የዛሬው ፕሮቲን ኦቨርሎድ ሲበዛበት ልክ የፕሮቲን ቦምብ ላዩ ላይ ሲወርድበት ፀጉራችን የሚያሳየው ባህሪያቶች ስናጠቃልለው ውሃ የማይመጥ ከሆነ፣ የማይለጠጥ ከሆነ፣ በጣም የሚሻክር ከሆነ እና ሽሪንክ ማድረግ ወይም የማይሰበሰብ ከሆነ እነዚህ ችግሮች ገጥመውታል ማለት ነው። ስለዚህ አሁን እንዴት አድርገን እናላቀው፣ መፍትሄው መንገዱን የሚተነፍስበትን መንገድ እናሳየው የሚለውን ደግሞ አንድ ባንድ እናያለን። ስለዛ ለሚቀጥሉት 2 ወራቶች የምናደርገው የሩዝ ውሃውን ሙሉ ለሙሉ ማቆም፣ እንደውም ፕሮቲን የተባለ ማቆም። እንቁላል በሉት፣ ማዮኔዝ በሉት፣ ሂና በሉት፣ ፕሮቲን ያላቸው ነገሮች እንዳለ ወደ ፀጉራችን አናስጠጋም ለ2 ወራት ማለት ነው። ከዛ ደግሞ ክላሪፋይንግ ሻምፖ ነው የምንጠቀመው። ያው ክላሪፋይንግ ሻምፖ ብዙ ጊዜ ሰልፌት ፍሪ ሻምፖ ተጠቀሙ ነው አይደለም እላችሁ። ክላሪፋይንግ ሻምፖ በዚህ ሰዓት ያስፈልጋችኋል። ከዛ የባሰ ከባድ አደጋ ስለገጠመው ፀጉራችሁ አሁን በሰልፌት ፍሪ ሻምፖዎች ብቻ ልናለሰልሰው አንችልም። የግድ ሊያጸዳው የሚገባ የተከማቹ ፕሮቲኖችን የሚያስወግድልን፣ ስታርቹን የሚያስወግድልን ነገር ስለሚያስፈልግ ጠንከር ያለ ሻምፖ ያስፈልገናል በዚህ ጊዜ ማለት ነው። ሌላኛው ደግሞ የሚያስፈልገን ስቲም ነው ማለት ነው። እርጥበት ለመስጠት በጣም ስቲም ያስፈልገናል። በተለይ ሎ ፖሮሲቲ ሁሌም ቅባትም ዘይትም ውሃም ካደረጋችሁ በኋላ ስቲም ስጡት፣ ሻወር ኬፕ አድርጉለት ይባላል አይደል? ሙቀት በጣም ያስፈልገዋል። ትልቅ መድኃኒት ነው ለሎ ፖሮሲቲ ፀጉር፣ ለፎርሲ ፀጉር። ግን
በዚህ ጊዜ ደግሞ የበለጠ ያስፈልገዋል ማለት ነው። ሊቪንግ ኮንዲሽነር ተቀብታችሁ በእንፋሎት ወይም በሞቀ ፎጣ ለ20 ደቂቃ መጠቅለል አለበት ማለት ነው ፀጉራችን። እንደዚህ በሚሆንበት ሰዓት ያ ተለጥፎ ያለው እንትን ስታርች እና ፕሮቲን ቀስ እያለ ይለቀዋል ማለት ነው። ወደ ላይ እየለቀቀ በሩን በስሱ ይከፍትለታል ማለት ነው። ከሊቪንግ ኮንዲሽነር የቱን ትመርጫለሽ ካላችሁኝ የኔ የመጀመሪያ ምርጫዬ ጋርኒየር አልትራዶክስ ባናና ሄር ፉድ የሚለው ነው። በውስጡ ያሉት ኢንዛይሞች ያንን የደረቀ ስታርች የማቅለጥ ልዩ አቅም አላቸው ማለት ነው። እናንተ የሚመቻችሁን መጠቀም ትችላላችሁ። ዋናው ሊቪንግ ኮንዲሽነር መሆኑ። እርጥብ ፀጉራችሁ ላይ ነው የምትቀቡት። ከታጠባችሁት በኋላ በክላሪፋይንግ ሻምፖ ቅድም እንዳልኳችሁ፣ ከዛ በኋላ በላስቲክ ወይም በሞቀ ፎጣ ለ30 ደቂቃ መጠቅለል አለበት ማለት ነው። ሚስጥሩ እዚህ ጋር ዋናው ነገር እንደነገርኳችሁ እንፋሎት ነው፣ ስቲም ነው ማለት ነው። ሙቀት በፕሮቲን መብዛት ማለት ነው የተዘጋውን የፀጉር ቀዳዳዎች ከፍቶ የሩዙ ውሃ ፕሮቲን ኦቨርሎድ በአጠቃላይ ፕሮዳክት ቢውልዳፕ እንዲወጣ ያደርገዋል። ያ ሲወጣ ደግሞ ሊቪንግ ኮንዲሽነሩ ገብቶ ስራውን እንዲሰራ ያመቻችለታል ማለት ነው። ስለዚህ ስቲም ግዴታ ነው። ሁለተኛ ደግሞ በቤት ውስጥ በሚገኙ ነገሮችን ማድረግ ትችላላችሁ። ሊቪንግ ኮንዲሽነር ከሌላችሁ ንጹህ ምንም አይነት ፍሌቨር የሌለው እርጎ ትጠቀማላችሁ። ጥቂት አቮካዶ ትጨምራላችሁ ፀጉራችሁ እንዲያለሰልሰው። በእርጎ ውስጥ ያለው ላክቲክ አሲድ ማለት ነው ፀጉራችሁ ላይ የተከማቸውን ቆሻሻ ስታርች የሩዙ ማለት ነው ሳይጎዳ የማጽዳት ተፈጥሯዊ ብቃት አለው። ስለዚህ ልክ እንደ ቅድሙ አሁንም ለ30 ደቂቃ በሙቀት ስቲም ማቆየት ግዴታ ነው። ምክንያቱም ስቲም አፕሊፍትን በማድረግ ስለሚረዳው ማለት ነው። እንትኑን ከላያችሁ ላይ ከፀጉራችሁ አናት ላይ እንዲነሳ ሰፖርት ያደርገዋል። ፀጉራችሁን ከስቲም ካስወጣችሁት በኋላ በደንብ ትሪት ካደረጋችሁት በኋላ ቢገኝ አፕል ሴደር ቪንገር ደግሞ የበለጠ ክላሪፋይ ያደርግላችኋል ማለት ነው። 1 ማንኪያ እሱን ታደርጉትና በ4 ብርጭቆ ውሃ ትበርዙታላችሁ። ከዛ ፀጉራችሁ ላይ ታደርጉታላችሁ። እሱንም ከ2 እስከ 5 ደቂቃ ካቆያችሁት በኋላ መልሳችሁ በመጨረሻም በቀዝቃዛ ውሃ ትታጠባላችሁ ማለት ነው። ይሄ ሩቲን ለ1 ወር እንደዛ ነው። ለ1 ወር እስከ 2 ወር ምንም አይነት ፕሮዳክት ፀጉራችሁ ላይ ሳታደርጉ እንደዚህ እያደረጋችሁ እያባበላችሁ ወደ ኖርማል ስርዓቱ እንዲመለስ ታደርጉታላችሁ። ከዛ ሃይድሬሽን ማስኮች ትሰጡታላችሁ ማለት ነው። እንዲህ ስታደርጉት ነው ፀጉራችሁ የሚመለሰው። እና ሌላ መርሳት የሌለባችሁ ሁልጊዜም ኤልኦሲ ሜትድ የፎርሲ ፀጉር ሎ ፖሮሲቲ ግዴታ መከተል ያለበት ማለት ነው። ባለፈው ሳምንት እንዳወራ ነው ኤልኦሲ የምንለው ሊኪድ አለን፣ ኦይል አለን፣ ክሬም ወይም ሺያ በተር አለን ማለት ነው። ስለዚህ እነዚህን ስቴፖች እንዳዘለዋቸው መጀመሪያ ፈሳሽ ነገር አይደለ፣ ሁሌም እርጥብ መሆን አለበት። ከዛ በኋላ በእርጥበቱ መጠጥ ማድረግ ሲጀምር የሚመቸንን ዘይት ለብ አድርገን እንቀባዋለን። የአልመንድ ሊሆን ይችላል፣ የወይራ ሊሆን ይችላል፣ የኮኮስ እናንተ ፀጉራችሁ የሚወደውን ዘይት ታደርጉልታላችሁ። ከዛ ሺያ በተራችሁን ደግሞ በመጨረሻ እንደ መዝጊያ ትጠቀሙበታላችሁ፣ ወይም የሚመቻችሁን ቅባት ማለት ነው። በመጨረሻም ልነግራችሁ የምወደው ነገር የያው ሴቶች ረጃጅም ፀጉር ሚስጥር ውሃው ብቻ አይደለም፣ አጠቃቀማቸውና የፀጉራቸውን ተፈጥሮ ጭምር ነው ማለት ነው። ስለዚህ እኛም የሩዝ ውሃን ስንጠቀም የፎርሲ ፀጉራችንን ባህሪ በደንብ አውቀን ቢሆን አሪፍ ይሆንልናል ማለት ነው። እና ሩዝ ውሃ በተፈጥሮ መጥፎ ነው እያልኩ ሳይሆን አጠቃቀማችን በጣም ጥንቃቄ የተሞላበት ሊሆን ይገባል። የፀጉራችን ባህሪ ልናውቀው ይገባል። ለእነሱ የሰራው ለእኛ ይሰራል ማለት አይደለም ማለት ነው። ለምሳሌ እዚህ በምዕራብ አፍሪካ የቻድ ሴቶች የሚጠቀሙት የችፔ ፓውደር አለ። ፀጉራቸውን ምን ያህል እንደሚያረዝምላቸው አይተናል አይደለ? ግን ለእኛ ይሰራል አይሰራም በደንብ መጠናት አለበት ማለት ነው። እንዲሁም አሁን እኛ ሀገር ቅቤ በጣም የኢትዮጵያን ሴቶች ተብሎ የታወቀ ነው። ስለዚህ እንደ ፀጉራችን ባህሪ ሁኔታ፣ እንደ ሀገራችን ሁኔታ እያየን ሁሉን ነገር በጥንቃቄ መጠቀም ይኖርብናል ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ፀጉራችሁን ተንከባከቡ፣ ራሳችሁን ወደዱ። ደህና ቆዩልኝ።